ይሄ ባላቸውን የፈቱ ሴቶች ገበያ ሲሆን ይሄኛው ደግሞ ባሏን የፈታች ሴት የደገሰችው ድግስ። ባቡሩ የሰሃራን በረሃ ለሁለት እየከፈለ የሚያልፍ የአፍሪካ ረጅሙና አደገኛው የባቡር መስመር ነው። የውበት መለኪያቸው ውፍረት የሆነባት ሴት ልጆች በግዴታ ከአቅም በላይ እንዲመገቡ የሚገደዱበትና ዛሬም ጥቁሮች በባርነት የሚሸጡባት የጥቁሮች ሀገር ናት። እንኳን ወደ ሰሜን ምዕራብ አፍሪካዊቷ ሀገር ሞሪታኒያ በደህና መጡ። የዛሬ ውላችን ሞሪታኒያ ይሆናል። የምትመለከቷት ሴት 4 ጊዜ አግብታ የፈታች ሲሆን አራተኛው ትዳሯ በተሳካ ሁኔታ ፈታ ነፃነቷን ስላገኘች የደገሰችው ድግስ ነው። ይችኛዋ ሴት ደግሞ ፍቺ አትወድም። ገና 2 ባል ብቻ ነው የፈታችው። አፍሪካ ነውና ትክክለኛውን ቁጥር ማግኘት ቢያዳግትም 50% የሞሪታኒያ ሴቶች አግብተው የፈቱ ናቸው ይባላል። ይህም እየሆነ የሚገኘው ሃይማኖታዊ ስርዓት በምትተዳደረው ሞሪታኒያ መሆኑ ግን ሳያስገርመን አይቀርም። በሞሪታኒያ በሴቶች የሚቀርቡ የፍቺ ምክንያቶች የማይታመኑ ናቸው። በሞሪታኒያ የሞራል ሕግ አንዲት ሴት ባሏ ጮክ ብሎ ከተቆጣት ወይንም ከሰደባት ፍቺ የማድረግ መብት አላት። ይችኛዋ ሴት ለምሳሌ ሁለተኛ ባሏን የፈታችው ምክንያት ጮክ ብሎ ስለተናገራት ነው። በሞሪታኒያ አግብታ የፈታች ሴት እንደሌላው ሀገር የሰዎች ጣት መጠቋቋሚያ አትሆንም። እንዲያውም ብዙ ልምድ አላትና አግብታ የፈታች ሴት ከልጃገረዶች በላይ በብዙ ወንዶች ተፈላጊ ናት። ነገርየው ግን ለወንዶች ሲሆን ተቃራኒ ነው። አግብቶ የፈታ ወንድ ቤተሰቡን ማስተዳደር ያልቻለ ከንቱ ወንድ ተደርጎ ስለሚቆጠር በብዙ ሴቶች ዘንድ ተፈላጊነት የለውም። ባሏን የፈታች ሴት ወቁልኝ ለማለት ወዳጅ ዘመዶቿን ጓደኞቿን ጠርታ ድል ያለ ድግስ ታዘጋጃለች። ከድግሱ በፊት ግን ፍቺው የተፈጸመው ከ3 ወር በፊት መሆን ይኖርበታል። ይህም ከቀድሞ ባሏ አለማርገዟን የወደፊቶች ባሎች እንዲያውቁላት የሚያደርግበት አንዱ ዘዴ ነው። በእኛ የመርካቶ ገበያ ጭርተራ ምናለሽ ተራ ምንትሴ ተራ እንደሚባለው ሁሉ በሞሪታኒያ የተፋቱ ሴቶች ገበያ የሚባል ሰፈር አለ። ከባላቸው የተፋቱ ሴቶች በትዳራቸው ወቅት ያፈሩትን ዋጋ የሚያወጣ ንብረት ሰብስበው በመሄድ ለሽያጭ የሚያቀርቡበት ገበያ ነው። ፍቺ ትርፍ ባይኖረውም የሞሪታኒያ ሴቶች ግን እያንዳንዱ ፍቺ እንዴት መጠቀም እንዳለባቸው ጠንቅቀው ያውቃሉ። የተፋቱ ሴቶች ገበያ የፈጠሩት ከባሎቻቸው የተፋቱ ሴቶች እቃዎችን በመግዛትና አዲስ ለተጋቡ ሙሽሮች በመሸጥ የሚተዳደሩ ለራሳቸው ሴቶች ናቸው። ባሏን የፈታች ሴት ልክ 3 ወር ሲሆናት ቅልጥ ያለ ድግስ ይደገሳል። ከድግሱ 1 ቀን በፊት ጓደኞቿ ወደ ቤት መጥተው ሂና ይቀቧታል። ይህም ነፃና ለሌላ ትዳር ዝግጁ መሆኗን የምታሳውቅበት ሁነኛ ምልክት ነው። በሞሪታኒያ ትዳር የሚጠናቀቀው በድግስ ይሁን እንጂ ፍቺ ጥቁር ጠባሳ አይጥልባቸውም ማለት ግን አይደለም። በተለይ የወሊድ ምጣኔ አጠቃቀም እንብዛም በሆነባት ሞሪታኒያ ትዳራቸውን የሚፈቱ ሴቶች ሁሉም በሚባል ደረጃ ከቀድሞ ትዳራቸው ልጆችን ያፈራሉ። ትዳራቸውን ከፈቱ በኋላ ወደ ቤተሰብ ቤት ስለሚመለሱ ከትዳሩ ያገኙትን ፍሬዎች ማሳደግ ኃላፊነትን በሴቶች ላይ ይወድቃል። አንዳንድ ሴቶች ታዲያ ይህንን ማድረግ ስለማይችሉ ልጆቻቸውን በማደጎነት ለሚያሳድጓቸው ድርጅቶች ይሰጣሉ። እዚህ የሚሰሙ ወሬዎች የሚያስገርሙ ናቸው። በሞሪታኒያ አንድ ሴት ውበቷ የሚጨምረው ውፍረት ሲጨምር ነው ብለው ያምናሉ። ሴት ልጅ ቆንጆና በወንዶች እጅግ ተፈላጊ የሚያደርጋት ዋናው መስፈርት ውፍረቷ ነው። እናት ልጇን በደንብ ወፍራ ቁንጅናዋ ጨምሮ ጥሩ ትዳር መስርታ እንድትኖር በማሰብ ከ5 ዓመቷ ጀምሮ ከመጠን በላይ የሆነ ምግብ እንድትመገብ ያስገድዷታል። በሞሪታኒያ ልጇን በግድ በመመገብ እናት ለልጇ የማማር ዕጣ ፈንታ የምታበረከተው ትልቁ አስተዋጽኦ ነው። ይህ የአንዲትን የሞሪታኒያን ህፃን የአንድ ቀን አመጋገብ ያሳያል። በመጀመሪያ ቁርስ የሚዘጋጀው ስኳር የገባበት የግመል ወተት ትጠጣለች። እረፍት ሳታደርግ በመቀጠል ገንፎ ይጨመርበታል። በደንብ የታሸ ዱቄት በእጇ ያገላበጠች ታፈስበታለች። አንዲት ወጣት ይህንን የአመጋገብ ስርዓት እያከታተለች ቢያንስ ለ2 ሰዓት ያህል ቁርሷን ትመገባለች። ይህንን አላደርግም አሻፈረኝ ካለች ደግሞ መጀመሪያ ከጓደኞቿ ጋር መገናኘት ትከለከላለች። በእንቢታዋ ከቀጠለች ደግሞ እጇ ታስሮ በግዴታ እንድትመገብ ትገደዳለች። ይህ ባህል ታዲያ አብዛኞቹ ሴቶች ህፃናት እንዲታመሙ ለረጅም ጊዜ ለዘላቂ በሽታ እንዲጋለጡ ያደርጋቸዋል። ሆኖም ግን አርብቶ አደር
ዘላን በሆኑት የሞሪታኒያ ዜጎች ዘንድ ቀጭን የሆነች ሴት ትዳር መስርታ አይኗን ባይኗ የማየትም ሆነ ቤተሰብ የመመስረት እድሏ አታገኝምና በዚህ ስርዓት ውስጥ ማለፍ ግዴታዋ ነው። ሌላው ደግሞ ሞሪታኒያ ጥቁሮች በባርነት የሚሸጡባት የጥቁሮች ሀገር ናት። ዓለም ላይ ባርነትን በህግ ለመከላከል የመጨረሻው ሀገር ሞሪታኒያ ናት። 1981 ባርነትን በህግ ብታግድም እስከ 2007 ዓ.ም ድረስ ባሪያ ሲነግድ የተገኘን ሰው በወንጀል የሚያስጠይቅ ህግ አልነበራትም። በ2018 የወጣው የወርልድ ስሌቭ ኢንዴክስ እንደሚያሳየው 4% የአገሪቱ ዜጎች በባርነት ቀንበር ስር ይማቅቃሉ። በሞሪታኒያ ባርነት በወረቀት ቢከለከልም በተግባር ግን ዛሬም ጥቁሮች በባርነት ይሸጣሉ። ነገሩን የበለጠ አስገራሚ የሚያደርገው ደግሞ ሞሪታኒያ የህዝብ ቁጥር አብላጫውን የሚይዙት ራሳቸው ጥቁሮች መሆናቸው ነው። በተለይ በባርነት የሚገዙት ሃራይትን የተሰኙት የጥቁር ጎሳዎች ከሞሪታኒያ ህዝብ ብዛት 40%ውን ይይዛሉ። በባርነት የሚማቀቁት ከባርነት ውጪ ስላለው ዓለም በቂ ግንዛቤ ስለሌላቸው ባሪያ መሆናቸውን እንኳን አያምኑም። አብዛኞቹ ባርነቶች ከቤተሰብ የተወረሱ ናቸው። አባትና እናት የሆኑ ቤተሰብ ባሪያ ከነበሩ ከነሱ የሚወለዱትም የጌቶቻቸውን ልጆች ባሪያ ሆነው ያገለግላሉ። የሞሪታኒያ የባቡር ስርዓት በዓለም ዝነኛው ነው። የሳሃራ በረሃን ለሁለት እየከፈለ የአገሪቱን የማዕድን ስፍራ ከወደብ ጋር ያገናኛል። አንድ መስመር ብቻ ያለው የሞሪታኒያ የባቡር መስመር 704 ኪሎ ሜትር ሲረዝም ለጉዞ አደገኛ መስመር ነው። በ1963 የተገነባው ይህ መስመር የሳሃራ በረሃ የጀርባ አጥንት የሚል ቅጽል ስም አለው። ባቡሩ 700 ኪሎ ሜትር ለመግባት በአማካይ ከ20 ሰዓታት በላይ ይፈጅበታል። ባቡሩ ዋና አገልግሎቱ ጭነት ማመላለስ ቢሆንም በየበረሃው የቆመ ሌላ የትራንስፖርት አማራጭ የሌላቸው የአገሪቱን ዜጎች ይጭናል። ቀን ቀን እንደ እሳት የሚፈጀው ሙቀት፣ ማታ ማታ አጥንት የሚቆረጥም ቅዝቃዜ ባለው ጭው ባለው የሳሃራ በረሃ ማዕድን በጫነ ባቡር ተጭኖ ለ20 ሰዓታት ያህል መጓዝ ለህይወት አደገኛ ቢሆንም ሌላ አማራጭ የሌላቸው የሞሪታኒያ ዜጎች አደገኛውን ጉዞ በፈቃደኝነት ይጓዛሉ። ሞሪታኒያ ሌላም ገጽታም አላት። ጭው ያለው የሳሃራ በረሃ አትላንቲክ ውቅያኖስ ጋር የሚገጥምበት ሀገር ናት። የሞሪታኒያ ህዝብ ቁጥር 4.6 ሚሊዮን ሲሆን አረብኛና ፈረንሳይኛ በአገሪቱ በብዛት የሚነገሩ ቋንቋዎች ናቸው። የአርብቶ አደር ሀገር የሆነችው ሞሪታኒያ በረሃማ በሆነው የአየር ንብረቷ ምክንያት ብዙ የሚታረስ መሬት የላትም። ድህነት፣ ስራ አጥነትና ያልተረጋጋ ኢኮኖሚ መገለጫዎቿ ናቸው። አብዛኛው የሞሪታኒያ ክፍል በተለይ ሰሜናዊ ሞሪታኒያ በሳሃራ በረሃ የተሸፈነ ነው። ደቡባዊ ክፍሏ ከኤርትራ እስከ አትላንቲክ ውቅያኖስ የሚለጠጠው የሳሃራ በረሃ ውስጥ ይገኛል። እንዲሁም ከሴኔጋል የምትዋሰንበትና የሴኔጋል ወንዝ የሚፈስበት አካባቢ ሲሆን የሚታረስ ለም መሬት ያለበት የአገሪቱ ክፍልም ነው። ግብርና፣ አሳ ማስገርና ማዕድን ስራ የሞሪታኒያውያን ዋነኛ መተዳደሪያቸው ነው። የግብርና ዘርፍ በተለይ የግመል፣ ፍየልና ሌሎች እንስሳት እርባታ ዋነኛ መተዳደሪያቸው ሲሆን በደቡባዊ ሞሪታኒያ የእርሻ ስራ ይዘወተራል። ምዕራባዊ የአገሪቱ ክፍል ከአትላንቲክ ውቅያኖስ ጋር ስለሚዋሰን ለአሳ አስጋሪዎች ምቹ ነው። ሞሪታኒያውያን አሳ ከሚያሰግሩባቸው የውቅያኖስ ዳርቻዎች አንዱ ሲሆን እንደ አሳ ገበያ ማዕከልም ያገለግላል። በሞሪታኒያ አሳ የሚሰገረው የሚጓጓዘውም ሆነ አያያዙ በባህላዊ መንገድ ነው። የሚገርመው ደግሞ አብዛኞቹ አሳ አስጋሪዎች ሴኔጋላውያን መሆናቸው ነው። ውድ አልፋ ሚዲያ ቤተሰቦች የዛሬው ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።